እኔ መድብል ባላለው እሱ ሞገስ ብሩክ ታገቢኛለሽ ወይ? ታገቢዋለሽ ዛሬ እንደበቅሎ ታኛለሽ ብዬ ነው እንጂ ዛሬም በድጋሚ ታገቢኛለሽ ብለሽ ደስ ይለኝ። ሽማግሌ ልካል እንደ የምን መንበር ትርሳው ድርስ እንደውም እናት መፈለግ ትችዋለህ እንዴ ዳጣ ይኸውልሽ አፍን ዝጋ ደግሞ ምንድነው ዝጋ ቀለበት ያልከው ምንድነው ዳጣ ቀለበቱን ተተን ስለናትሽ ብንኖር አይሻልም እንዴ ለኤፍራታ ቀለበት አደረክላት እንዴ ዘንድሮ መቼም ይሄ ነገር ፋሽን ሆኗል ማን ያውቃል እኛም እንግዲህ ተራችንን እየጠበቅን ይሆናል እጄ ላይ አለ ምን ነው እቺ ላይ ያለ ቀለበት የሚያደርግልሽ ሰው ፈልገሽ አይደል ግንባር የሆነ ሰው እጄ ላይ አረ ግንባር ይፍረስ መርዞ ለነገሩ እዚህ ካንተ ጋር ቆሜ መዳረቅ እኔ ነኝ ጥፋተኛ ጀግናው መድብል ዝናን በቁጥጥር ስር ከመዋሉ ከትንሽ ጊዜያት በኋላ እንግዲህ ዛሬም በሚገርም ሁኔታ በሚደንቅ እንግዲህ አሁንም ዝናን አሳልፎ ለሕግ ሰጥቷል ማለት ነው። ቤተሰቦቻችን እሱ ከመስጠቱ ባሻገር ደግሞ አሁን ላይ ያለው በጣም ደስ የሚል ነገር ነው ማለት ነው። ውድና የተከበራችሁ ቤተሰቦች ሲቀጥል ደግሞ አሁን መቼም ጀግና ሰው ጀግና ነው ጓደኛውም ጋይስ፣ ሌባ ሰው ሌባ ነው ጓደኛው፣ ማርተኛ ሰው ማርተኛ ነው ጓደኛው። በቃ ሁሉም ሰው መሰሉን ጓደኛ በነገራችን ላይ ጓደኛ ሰው ጓደኛውን ይመስላል። ለምን የማይመስልበት ምንም አይነት እንትን የለውም። ይሄ ሳይንስም የሃይማኖት መጽሐፍቶችም ይናገራሉ። ስለዚህ እንግዲህ አሁን እያየን ያለነው ካሌብ ሌባ ነው አይደለ? ጓደኞቹ ሌባ፣ ጨርባሪ፣ ሟርተኛ፣ ገዳይ ነው አይደለ? የሱም አብሮ ያሉት ግብረ አበሮቹ ዝናም ከሱ በታችም ከሱ በላይ የሚያሉት ኤቭሪቲንግ በዙሪያቸው ያሉት ኢቭን ራሱ በህግ ቦታ የተቀመጡት ፖሊሶች፣ መርማሪዎች በቃ ኢቭን ኢፍ ኦልሶ በህክምና ባለሙያዎች በየትኛውም ቦታ ያሰማሯቸው በቃ ሆዳም ለገንዘብ ያደሩ ለሰው ልጅ ምንም አይነት ርህራሄ የሌላቸው ነገ ጧት ሞት አለብን ብለው የማያስቡ የምድር አራዊቶች በቃ እንስሳት ለእንስሳት ይራራል። እንስሳት ደመነፍሳዊ ናቸው። የኛ ደግሞ ሰዋዊ ባህሪ የላቸውም። ግን እነዚህ ከእንስሳት በላይ እግዚአብሔር ባሪያውና በአምሳሉ ፈጥሯቸው ግን አውሬ በቃ ለምሳሌ አናብስት በቃ ሌሎቹ ማለት በጣም አንዳንዴ እንስሳት ያዝናሉ። በቃ ያስገባቸዋል። ከዛ በታች ከሰዋዊ ባህሪ የወረዱ አንዳንድ ሰዎች እና የዝና ሰዎች እና ግብረ አበሮቻቸው ካሌብና ግብረ አበሮቻቸው እነሱ ናቸው። እንደ መድብል ደግሞ እንደ መድብል አይነት ንጹህ ሕሊና ያለው ካለፈ ስህተቱ ተምሮ አሁን ላይ ራሱን ቆሞ የሚሰማ የሚያዳምጥ የሚሰራ የሱ ደግሞ ምርጥ ደግሞ ሌሎች አሉ። እና በቃ ልክ የሱን ጓደኛው እንግዲህ ካሌብ አንድ ሰው አንድ ቤት ውስጥ ተወልዳችሁ በዝምድና ለእናንተ እኩል ላያስብላችሁ ይችላል። አንድ ሰው መንታ ሆኖ ተወልዶ እንግዲህ እዚህ ጋር ማየት ትችላላችሁ። ይሄ መድብል ጓደኛው የካሌብ ወንድሙ ነው። ለዛው መንትያው ታውቃላችሁ። እንደዛ መንትያው ሆኖ ግን ያው አሁን ላይ የሚሰሩት ስራ የነሱን ያኛው ሌላ ይሄኛው ሌላ በቃ የእናቱ ልጅ ወንድሙን መንትያውን በቃ አቤልና ቃየል በሏቸው። መንትያውን ገደልኩት ብሎ አቤል ይሄኛው ነው፣ ቃየል ደግሞ ካሌብ በሉት። እንግዲህ ገደልኩት ብሎ ነው። ግን መድብልና ጓደኞቹ በብዙ ጥረትና በብዙ መከራ በቃ ህይወቱን ታድገውት ነው ዛሬ እንግዲህ ለዚህ በቃውና በጣም የሚገርም ነው ቤተሰቦቻችን። በጣም ማለት ነው ከሚባለው በላይ በቃ በጣም የተለየ ሰው ነው እንግዲህ ካሌብ ማለት እና አሁን መድብል እንግዲህ ጓደኛውን አገኝቷል። ፊልሚያ ወደፊት ነው። ዝናን በቁጥጥር ስር አድርጓል። ለህግ አካል ተሰልፎ ሰጥቷል። ካሌብ ደግሞ አሁን ላይ መረጃው ታውቆብኛል፣ እንግዲህ እሱ አብሮት የሚሰራው ዝናን ያክል ሰው ተይዞብኛል፣ ስለዚህ አሁን ራሴ ነኝ የምሄደው ብሎ ይሄ መድብል የሚባል ሰው ግን ማን ነው እያለ እንግዲህ ወጣ ገባ እያለ ነው የሚገኘው። ስለሱ ማንነት ስለሱ ሁኔታ በማጣራት ላይ ነው የሚገኘው። ነገሮችን አይቶ ገምቶ በቃ በቁጥጥሩ ስር አድርጎ ጨምቆ ለመያዝ የሚችለውን ነገር እያደረገ ነው።
ግን ይሳካለት ይሆን? በእርግጠኝነት አይሳካለትም ብዬ ተስፋ አደርጋለሁ። ምክንያቱም ከአሁን በፊት የሰሩ ስህተታቸው ያደረጉት ነገር ሁሉ በቃ በቂ ነው ብዬ አስባለሁኝ። ስለዚህ እና አሁን አሸናፊዎቹ እነ መድብልና ጓደኞቹ እነ ብሩክና እነ ሞገስ አሸናፊዎች መሆን አለባቸው። ምክንያቱም ሰው ከብዙ ትግል በኋላ በድል ማግኘት አለበት። በተለይ እውነት የያዘ የተጎዳ የተገፋ ሰው በቃ አልፎለት ከጭንቀቱ ወጥቶ አርፎ ማየት እንፈልጋለን። ምንም ያክል ድራማ ቢሆንም ከብዙ መከራ ከመውደቅ በኋላ መነሳት እንዳለ መማር የምንችለው በዛ ነው። አለበለዚያ አሁን መልሶ መድብልን ኦር ደግሞ የነ መድብል ቤተሰብን ካሌብ መልሶ ሌላ አግቶ ወይ ደግሞ የሆነ ይዞ ሌላ እንትን የሚፈጠር ከሆነ በጣም ነው የሚያስጠላው። ካሌብ እንግዲህ እነ መድብል ያሉበትን ቤታቸውን፣ ሰፈራቸውን፣ ሁኔታዎችን ለማንትን ለማለት ማህሌትንና ቤተሰቦቿን ማህሌትን ይዞ እንግዲህ ያሉበትን ሁኔታ አውቋል ማለት ነው። ሲቀጥል ደግሞ ይሄኛው በዝና እግር ያስገባው ሰው እንግዲህ እየዞረ እያጣራን ሁሉንም ነገር የሚችለውን ነገር እያደረገ ነው የሚገኘው። እንግዲህ ሁሉም ነገር እንደሚስተካከልላቸው ተስፋ እናደርጋለን ማለት እነ መድብል። ምክንያቱም መድብል ጓደኛው አሁን መጥቶለታል። ስለዚህ መድብል ይሄ ጓደኛው ካሌብ ሞትሳ ተቀመጠበት ወንበር እሱን ከታች አውርጄ እኔ ራሴ እቀመጥበታለሁ ብሏል። እንግዲህ ይሳካላቸዋል ብለን ተስፋ እናደርጋለን። ግን በእርግጠኝነት የሆነ ቻሌንጅ ይኖራል ማለት ወይ መድብል ይያዝ ይችላል፣ ሊመታ ይችላል፣ ወይ እነ ብሩክ ሊታገቱ ይችላሉ። በቃ ሰው እንደዛ ነገር ያንንም እንግዲህ አንድ ላይ ሆነው ሁሉንም ነገር እንደሚወጡ ተስፋ እናደርጋለን። ስፔሻሊ መድብል መያዝ የለበትም። መድብልና ጓደኛው ሆኖ ብዙ ነገር መስራት ስለሚችሉ ችግር የለውም። ግን አሁን ብሩክ ወይ ምሳሌን ልትታገት የምትችለው ለምን? ትኩረታቸው እንደዚህ አይነት ነገሮች ላይ ስለሆነ ያንንም ፖሊሱን እንግዲህ ዝናን የያዘውን ፖሊስ ወይም ደግሞ ከነ መድብል ላይ የተቀበለው መርማሪ የሱንም እንግዲህ ሴት ልጁን ይዛችሁ አንጡ ብሎ አዟል ካሌብ ማለት ነው። ስለዚህ ምናልባት እሱም ሊያዝ ይችላል። ሰው ሁሉንም ነገር እንግዲህ በድል ተወጥተውት ሁሉም ነገር ተስተካክሎ እነሱ በድል እንደሚያጠናቅቁ እነ መድብል ባለ ተስፋዎች ነን። እንግዲህ ቅድስት ይሄን ነገር ብትፈራው ይሻላል። ምክንያቱም ይሄ ነገር ይብቃን፣ በቃ ከዚህ ነገር እንውጣ፣ በቃ ብሩኬ በቃ እባክህ በቃ እኔ ካንተ ጋርና ከምሳሌ ጋር በቃ የረፍት ህይወትን ሰላም ያለው ትዳር ማሳለፍ ፈልጋለሁ፣ እባክህን በቃ ከዚህ የምንወጣበት መንገድ ምንድነው እያለችው ነበርና ብሩኬም እንግዲህ አይ እንወጣለን ቅድስት በቃ ተረጋጊ፣ ምን ማድረግ አልችልም። እንግዲህ መድብልን ትቼው መቼም መቀመጥ አልችልም፣ ወንድሜ ነው ታውቂያለሽ፣ በዛውም ብዙ ነገር የከፈለልኝ፣ ስለዚህ እባክሽ ተረጋጊ እያላት ነው። በቀጣይ እንገናኝ፣ ሰላም ቆዩ።